ከመሬት ወገን የምትመደበው ግን በዓለማችን ካሉ ሰዎች ሕግንና ስርዓትን የጠበቁ ሰዎች መኖሪያ፣ ክፉ ሰው እግሩን የማይረግጥባት፣ ቅዱሳን ተሰውረው የሚኖሩባት ብሔረ ብፁዓን። የብሔረ ብፁዓን እውነተኛ ትርጉምና የቅዱሳን ሕይወት ምን እንደሚመስል አስገራሚ እውነታዎችን እናያለን። እስከ መጨረሻው አብራችሁን ቆዩ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግን አትርሱ። ከእሳት፣ ከነፋስ፣ ከውሃና ከመሬት የተፈጠሩ 20 ዓለማት አሉ። ዓለማተ እሳት 9 ናቸው። ዓለማተ ነፋስ 2 ናቸው። ዓለማተ ማይ 4 ናቸው። ዓለማተ መሬት 5 ናቸው። ዓለማተ መሬት የመሬት አካል የሆኑ ከመሬት የተፈጠሩ እስከ እልፈት ዓለም ድረስ የተለያዩ አገልግሎቶችን ለሰው ልጆች የሚሰጡ ናቸው። ዓለማተ መሬት የሚባሉት ይቺ እኛ የምንኖርባት ዓለም፣ ብሔረ ብፁዓን፣ ብሔረ ሕያዋን፣ ገነትና ሲኦል ናቸው። ብሔረ ብፁዓን የመሬት አካል ነች። ራሳቸውን ከዚህ ዓለም ግብር ለጠበቁ በፈቃደ እግዚአብሔር ለጸኑ ብፁዓን እግዚአብሔር ያዘጋጃት ምድር ነች። እግዚአብሔር ባወቀው ይህችን ምድር በኃጥአን ከመታወቅ መኖሪያም ከመሆን ሰውሯታል። ከገቢር ኃጢአት በስተቀር የጽድቅ ስራዎች ሁሉ የሚሰሩባት የብፁዓን አበው መኖሪያ ናት። ዓለም ከተፈጠረ ጀምሮ እስከ ዛሬ ድረስ ወደ ብሔረ ብፁዓን የሄደ ያችንን ቦታ ያየ ማንም የለም። ባህሩን አልፈው በደመና ተጭነው በዛ የሚኖሩ ብፁዓንን አኗኗር ያዩ ዘንድ እግዚአብሔር ከፈቀደላቸው ከወንጌላዊው ማቴዎስና በዮርዳኖስ በረሃ ይኖር ከነበረው ንጹሕ ባህታዊና ታጋሲ ከሆነው ከአባታችን ከአባ ዞሲማስ በቀር የሚያውቃት የለም። ብሔረ ብፁዓን ደስ የምትልና በዓለም ሁሉ የሚመሰላት የሌለ የገነት አምሳል የሆነች ምድር ነች። ይህች ምድር ፍቃዱን የሚፈጽሙ የብፁዓን መኖሪያ ነች። መዓዛዋ በምድር ካለ ሽቶና መልካም መዓዛ ይልቅ የተወደደ ነው። በዚሽ ምድር በገነት ካልሆነ በስተቀር የማይገኝ ልዩ ውሃ አለ። እጽዋቶቿም ታላላቅና ከመልካም ፍሬዎች ሁሉ በየአይነቱ የያዙ ናቸው። በብሔረ ብፁዓን ቀንና ሌሊት እኩል ነው። ውርጭና ብርድ፣ ክረምትና በጋ የለም። ድካም፣ መውጣትና መውረድ፣ መዝራትና ማጨድ የለም። ብርና ወርቅ መሸጥና መለወጥ፣ ድሃና ሀብታም የለም። ሁሉም እኩል ነው። ለበጎ ነው ብሎ መዋሸትና ሐሰት መናገር የለም። ይህን የመሳሰሉ የሰባ ዓለም ግብር ሁሉ በዚያ የለም። ብሔረ ብፁዓን የሚኖሩ ብፁዓውያን እንደኛ የሚያረጅና የሚያልቅ ልብስ የሚለብሱ አይደሉም። ራቁታቸውን ቢሆኑም ጸጋ እግዚአብሔር ዙሪያቸውን የከበባቸው የእሱን ክብር የለበሱ በመሆናቸው ኀፍረታቸው አይታይም። ለሚመለከታቸው እንደ ፀሐይ የሚያበሩ ናቸው። ይህም አባታችን አዳም ፈጣሪውን ሳይክድ በገነት ሳለ ተሰጥቶት የነበረው ጸጋ ነው። አንበሶችና አውሬዎች ከብፁዓኑ ጋር ይኖራሉ፣ ነገር ግን አይነኳቸውም። ብፁዓኑ ስጋ አይበሉም፣ የወይን ጠጅ አይጠጡም። አድካሚ ከሆነ ከዚህ ዓለም ከሚደረገው ምንም አያደርጉም። ጌታችን ኢየሱስ ክርስቶስ ከንጹሕ ድንግል ማርያም ሲጸነስ፣ ሲወለድ፣ ሲጠመቅ፣ መከራ ሲቀበል፣ ሲሞት፣ ሲቀበር፣ በሦስተኛው ቀን ሲነሳና ወደ ሰማያት ሲያርግ ይህን ሁሉ መላእክት ይነግሯቸው ነበር። ሁልጊዜ በአብይ በዓላትም ጌታችን ኢየሱስ ክርስቶስ ሄሮድስ ከገደላቸውና ከሴት ጋር ካልደረሱ ከ144,000 ሕፃናትና ከቅዱሳን መላእክት ጋር ወደ እነሱ ይመጣል። በቤተ ክርስቲያን መካከል ይቀመጣል፣ በእጆቹም ያቆርባቸዋል። ሁልጊዜ እስከ 9 ሰዓት ይጾማሉ። በ9 ሰዓት በዛፎች ላይ ካለው ፍሬ የሚበቃቸውን ያህል ይወርድላቸዋል። ከዛፎቹ ስር ንጹሕ ውሃ ይፈልቅላቸዋል። እስከሚቀጥለው ቀን ድረስ ፍሬዎቹ ወደ ሰማይ ይመለሳሉ፣ ውሃውም ይደርቃል። በቀጣዩ ቀን ሰዓት ሲደርስ ፍሬው ይወርድላቸዋል፣ ውሃውም ይፈልቅላቸዋል። ታላቁ የጌታችን ጾም ሲደርስ የዛፍ ፍሬው ወደ ላይ ይወጣል። ጾም እንደደረሰ በዚህ ያውቃሉ። እስከ ምሽትም ይጾማሉ። በራት ጊዜም የሚበቃቸውን ያህል መና ከሰማይ ይወርድላቸዋል፣ ውሃም ከምድር ይፈልቅላቸዋል። ከዚያም እስከ ማግስት ይደርቃል። በብሔረ ብፁዓን ብፁዓኑ በቅዱስ ጋብቻ ይኖራሉ። ቁጥራቸውም ብዙ የሆነ አረጋውያን፣ ወጣቶች፣ ሕፃናት ይኖሩባታል። ከብፁዓውያኑ መካከል አንዱ ሚስት ቢያገባ መጀመሪያ አንድ ጊዜ ብቻ በግብር ያውቃትና ትጸንሳለች። ወዲያውም ወደ ሴቶች ተመልሳ የበኩር ወንድ ልጇን ትወልድና አሳድጋ በሕይወቱ ሁሉ ለቤተ ክርስቲያን አገልጋይ እንዲሆን መባ አድርጋ ለእግዚአብሔር ትሰጠዋለች። ከዚያ በኋላ ለሁለተኛ ጊዜ ወደ ባሏ ትመለስና አንድ ጊዜ ብቻ በግብር ያውቃትና ትጸንሳለች። ወንድ ልጅም ትወልዳለች። ልጁ አድጎ የእናቱን ጡት መጥባት ሲተው ሶስተኛ አንድ ጊዜ ብቻ ያውቃትና ትጸንሳለች። ሴት ልጅም ትወልዳለች። ከዚያ በኋላ ፍጹም ወደ ባሏም አትመለስም፣ እሱም ወደ እሱ አይደርስም። ሴቶች ከሴቶች ጋር፣ ወንዶች ከወንዶች ጋር ይኖራሉ። ወንዶች ከሴቶች ጋር አይደባለቁም። ሚስቱንም በፍትወት ዓይን የሚያይ ማንም የለም። ሚስት ያገባም ቢሆን በሕይወት ዘመኑ ሁሉ ሚስቱን የሚያውቃት 3 ጊዜ ብቻ ሲሆን ይኸውም ሁለቱ ዘር ለመተካት አንዱ ደግሞ ለእግዚአብሔር መባ እንዲሆን ነው። በብሔረ ብፁዓን
ታናሹ ከታላቁ በፊት አይሞትም፣ ታላቁ ቀድሞ ይሞታል እንጂ። ከብፁዓኑ መካከል የአንዱ ጥሪው በደረሰ ጊዜ እግዚአብሔር መልአኩን ወደሱ ይልካል። ወንድሜ ሆይ እግዚአብሔር ወደሱ ትመጣ ዘንድ ከመላእክት ጋር ደስ ይልህ ዘንድ ላከኝ ይለዋል። ጥሪ የደረሰው ቅዱስም ብፁዓኑን ሰብስበው ወደ እግዚአብሔር ልሄድ ነውና ደስ ይበላችሁ ይላቸዋል። መላእክትም ወርደው ከብፁዓኑ ጋር ሆነው ያንን ሰው ሕያው እንደሆነ ወደ መቃብሩ አብረው ይሄዳሉ። ከመላእክት ጋር እግዚአብሔርን ስለሱ ያመሰግናሉ። በመንፈሳዊ ሰላምታ እጅ ነስተው ይሰናበታሉ። ነፍሱ ያለ ድካም ትወጣለች። መላእክትም የጻድቅ ሞት በእግዚአብሔር ዘንድ ክቡር ነው እያሉ ስጋው እስኪቀበር ድረስ ያመሰግናሉ። በምስጋናም ነፍሱን ብፃውያኑ እያዩት ወደ ሰማይ ያሳርጓታል። ንፋስ በነፈሰላቸው ጊዜ የገነት እጽዋት ማዛን ያሸታሉ። መላእክት ሁልጊዜ ሲያመሰግኑ ይሰማሉ። ከነሱ ጋርም አብረው እግዚአብሔርን ያመሰግናሉ። ብፃውያኑ እግዚአብሔር ይገልጽላቸው ዘንድ የፈለጉት ነገር ካለ ተነስተው ወደ እግዚአብሔር በጸለዩ ጊዜ ወዲያውኑ ከሰማይ ቃል መጥቶ ለጥያቄያቸው መልስ ይሰጣቸዋል። በዓለም ያሉ ሰዎች ንጹሕና ጻድቅ ሲሆኑ ያውቃሉ፣ በእነሱም ደስ ይሰኛሉ። እስከ መጨረሻውም ያጸናቸው ዘንድ ስለ እነሱ እግዚአብሔርን ይለምናሉ። ኃጥአን በሆኑት ደግሞ አዝነው ስለ እነሱ ያለቅሳሉ። ወንጌላዊ ቅዱስ ማቴዎስ በብርሃን ደመና ተጭኖ ሄዶ አስተምሯቸዋል። እነዚህን ብፁዓን አበው ያይና አኗኗራቸው እንዴት እንደሆነ ያውቅ ዘንድ ለ40 ዓመታት በጾምና በጸሎት እግዚአብሔርን የለመነው ቅዱስ አባ ዞሲማስ ፈቃዱ ተፈጽሞለት 70 ዓለም ዜናቸውን ሰምተው ይማሩበት ዘንድ ግብራቸውን በመጽሐፍ ጽፏል። ንጹሐን ጻድቃን የሆኑ ከጠላት ወጥመድ ያመለጡና የዳኑ ትእዛዙን የሚፈጽሙ ከመላእክት ጋር የተወዳጁ ዘወትር ውዳሴና ምስጋና የሚያቀርቡ ከሰዎች አኗኗር ወደ መላእክት አኗኗር የተሸጋገሩ በብሔረ ብፁዓን የሚኖሩ የብፁዓን አበው አኗኗር ይህ ነው። የአባቶቻችን ረድኤት በረከታቸው ይደርብን፣ አሜን።